وليس بمولود وليس بوالد وليس له شبه تعالى المسبح ሰባተኛው የነት የግጥ እንዴት ላይ ነው ያለነው? ስድስቶቹን አሳልፈናል። ኢንሻአላህ ከስር ያፍዛችሁ እንደምትሉ ተስፋ አደርጋለሁ። ዛሬ ደግሞ የምናየው ስለ አላህ Subhanahu Wa Ta'ala ብቸኝነት አንድነቱን ብቸኛ ስለመሆኑ ለሱ አቻ ወይም ቢጤ እንደሌለው በግልጽ የሚያስቀምጡ የቁርአን ማስረጃዎችን ነው የምናየው። ሙአሊፉ አላህ ይዘንላቸውና የመትኑ ባለቤት ወለይሰ ቢመውሉድ አላህ Subhanahu Wa Ta'ala የተወለደ ወይም ልጅ አይደለም ማለት ነው። መውሉድ ማለት ልጅ ማለት ተወለደ ነው። ወለይሰ ቢዋሊድ ወላጅም አይደለም። ወላጅም ሆነ ተወላጅ አይደለም። ለዚህ ይሄን ያሉበት ግልጽ የሆነ የቁርአን አያት አለ። እሱን ነው ወለይሰ ለሁ ሽብህ ለሱ ተመሳሳይ አቻ ቢጤ የለው። تعالى المسبح ቢታው ከፍ የሚደረገው አምላክ ላቅ ያለ ከፍ ያለ ነው። ሙሰበህ اسم مفعول ነው። ሰበሐ ይሰብሑ فهو مسبح ማጥራት ማለት ነው። ሰበሐ ማለት ይሰብሑ ሙሰብሕ የሚያጠራውን አካል ሙሰብሕ ይለዋል። የሚጠራው ከማንኛውም ጉድለት ከልጅ ከወላጅ የጠራ ነው የምንለው አላህ Subhanahu Wa Ta'ala ሙሰበህ እሱ ከፍ ያለ ጌታ ነው ይላል። ወደ ሸርሑ ስንገባ الشيخ فوزان حفظه الله تعالى ورعاه من قالوا هذا مأخوذ من قول الله تعالى ይሄ ግጥም ከአላህ ንግግር የተወሰነ የተያዘ ነው። في سورة الإخلاص سورة الإخلاص وسط ካለው بسم الله الرحمن الرحيم የሱረቱ الإخلاص ሙሉ መልእክት ነው ማለት ነው። قل هو الله أحد بل እርሱ አላህ አንድ ነው ብቸኛ አላሁ ሶመድ አላህ የሁሉ መጠጊያ ነው። الذي تقصده جميع الناس جميع الخلق إليه كل በዱንያው በሐጃው ሁሉ የሚቀስደው የሚያስበው ዓላማ የሚያደርገው ማለት ነው። ሶመድ ማለት ልክ ጉዳይ ሲመጣ ሐጃ ሲኖርብን ሐጃችንን ሁሉ እንዲያወጣልን ተስፋ የምናደርግበት የምንገደፍበት አምላክ ማለት ነው። ሶመድ የሁሉ መጠጊያ መገደፊያ መመኪያ ተስፋ ማድረጊያ ለም የሊድ ለም مثل حرف تبالغ حرف حرف نفي وجزم وقلب لواتينه بالغيت لم مثل قال نفي ታደርጋለህ نفي ማለት ማውገዝ የነበረውን ትርጉም ለቤት ማድረግ ማለት ጀዝም ታደርጋለህ ጀዝም የሚባል አብዱራህማን የተጫወቀ እና ቀልብ ታደርጋለህ ቀልብ ማለት ሙዳሪ የነበረው ወደ ማዲ ተገለብጠዋል በትርጉም ደረጃ። ስለዚህ ስንተረጉሙ ለም የሊድ ማለት አልተወለደም ማለት ታውፊት ማን ተወለደ
ያው ወደፊት ልጅ ማለት ነው ያላ ካለ ወለደ አይባል አልተወለደም ወለም ይውለድ አልወለደም አልተወለደም ለም يلد አልወለደም አፍዋል ወለም ይውለድ አልተወለደም ስለዚህ ለም يلد ስንል ልጅ የለውም ማለት አይደል ልጅ የለውም ወለም ይውለድ ስንል ወላጅ የለውም ማለት ወላጅ ይባል ነገር አላህ Subhanahu Wa Ta'ala تعالى الله عن ذلك ከዚህ የተራ የተንቀቃ ጌታ ይሄ ልጅ ወላጅ የድክመት ምልክት ናቸው እኛ ደካማ ስለሆን እንወልዳለን የሚያግዘን ይረዳል አላህ Subhanahu Wa Ta'ala هو الغني የተንቀቃ ሸርሁ ላይ በደንብ ስለሚያመጣው ዘናው ولم يكن له ለሱ የለው ኩፍወን ቢጤ አቻ ተመሳሳይ አሐድ አንድ እንኳን አሐድ የሚለው እንግዲህ ነኪራ ነው ሁሉንም ነገር ያጠቃልላል አንድ እንኳን ከየትኛው መልኩ ለሱ አቻ የሚሆን ቢጤ የሚሆን የለም وسميت بسورة الإخلاص ምዕራፍ እንግዲህ ሱረቱ الإخلاص ነው የምትባለው ለምን ነው ሱረቱ الإخلاص የተባለችው لأنها خلصت بالتوحيد توحيدን አጥርታ توحيدን ብቻ አጥርታ ስለያዘች በተውሂድ ተጠራሽ ስለሆነች እንግዲህ ቁርአን ወደፊት ይመጣል والقرآن على ثلاثة أقسام ቁርአን በውስጡ ከያዘው ማዕና ወይም ትርጉም መልእክት አንፃር በሶስት መልኩ ይከፈላል إما توحيد ቁርአን የሚያወራው ወይ ስለ ተውሂድ ነው وهو الإخبار عن الله وعبادته توحيد ስንል ደግሞ ስለ አላህ እሱን በብቸኝነት ስለማምለክ የሚያወራ ክፍል والنهي عن الشرك به በሱ ከማሻረክ ስለመከልከል አለማሻረክ ራሱ የቻለ ተውሂድ ነው ማለት ነው ቁርአን በዚህ ጉዳይ ነው የሚያወራው ثانيا وإما ወይም ደግሞ አዋሚሩን ወነዋሂ ቁርአን ትእዛዛትና ክልከላዎች ነው ያለው እንዲህ ስሩ ይሄን አትስሩ የሚሉ ትእዛዛቶችና ክልከላዎችን ያዘ وهي الحلال والحرام ነሱ ደግሞ ሐላልና ሐራም በመባል የሚታወቁ والأحكام الشرعية شريعة ድንጋጌዎች በሙሉ እዚህ ይካተታል وإما ሶስተኛው ቁርአን أخبار عن الرسل والأمم ስለ መልእክተኞችና ስለ ህዝቦቻቸው ነው የሚነግረን ስለዛ خبر ዜናዎችን ይነግራል والماضي والمستقبل ስላለፉት ታሪኮች ስለወደፊቱ ክስተት ይነግራል والجنة والنار ስለ ጀነት ስለ እሳት ቁርአን በዚህ በሶስቱ ነገሮች ላይ ነው እንግዲህ ጥቅል መልእክቱ የሚያጠነጥነው ማለት ነው ስለዚህ فهذه السورة እቺ سورة الإخلاص خلصت بالقسم الأول በመጀመሪያው ክፍል ላይ ብቻ ጥርት ተደርጋል ለምን በተውሂድ وهو الإخبار عن الله جل وعلا ምንድነው ስለ አላህ የላቀና ስላለው ጌታ መናገርን ስለሱ ማንነት ማስተዋወቅን የያዘች ነው فهي في التوحيد ስለዚህ አንቀጽቱ የምታወራው ስለ ተውሂድ ነው ولذلك ለዚህ ሲባል صارت تعدل ثلث القرآن في الفضل በደረጃ የቁርአን 1/3 ተስተካከላለች ተብሎላታል በሐዲስ ለቡኻሪ ላይ የተዘገበ ሐዲስ ነው إنها تعدل ثلث القرآن ስለዚህ አንድ ሰው በአንድ ሌሊት ውስጥ የቁርአን
አንድ ሶስተኛ ቀርቶ ማደር ይሳነዋል ወይ ሲሉ ረሱሉ ሰለላሁ ዐለይሂ ወሰለም ይሄ ትንሽ ከበድ አላቸው ሰሃቦች። እንዴት ነው የሚችለው? አንድ ሰው ቁርአን አንድ ሶስተኛ 30 ጁዝ ነው አይደል? እዚህ ሂሳብ ስናደርገው ስንት ጁዝ ይሆናል? 10 ጁዝ በአንድ ሌሊት ውስጥ በቀን አንድ ጁዝ አቅቶናል። እንዲህ ይሳነዋል ሲሉ ትንሽ ከበድ አላቸውና ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ይችን አንቀጽ ቀሩ። ቁል ወላሁ አሐድ አላሁ ሰመድ የሚለውን ቀሩና ኢነሃ ተዕዲሉ ሱሉሰል ቁርአን እቺ የቁርአን አንድ ሶስተኛ ደረጃዋ ማለት ነው። ያ ማለት እንግዲህ ያው 10 ጁዝ የቀረው የሚያገኘው የሐርፍ ብዛት አጅርና እቺን እኩል ነው ማለት አይደለም። በደረጃ ያው ትቀርባለች ማለት ነው እንጂ በየሐርፉ 10 ሐሰና ከዛ በላይ አለው ተብሏልና ያንን ማበዛ ቁጥር አጅሩ ይጨምራል። ደረጃዋ ግን ፈዲላዋ እስከዚህ ይጠጋል አላህ አጅር ተብሏል። ለምንድን ነው እንግዲህ ይሄ ሆነበት? لأنها خلصت بتوحيد الله عز وجل አላህን በማጥራት ላይ ብቻ የምታጠነጥን አንቀጽ ስለሆነች ትልቁን ክፍል ይዛለች ማለት ነው። ተውሂድ ነው እንግዲህ هذا وجه تسميتها بسورة الإخلاص هي سورة الإخلاص ተብላ የተጠራችበት መልኩ በዚህ መልኩ እንደሆነ ወይም በዚህ መንገድ እንደሆነ እየገለጸ ነው። وفيها በውስጧ ሱረቱ الإخلاص ውስጥ እንግዲህ ነፍይ ወኢስባት ነፍይ ያለ ማውገዝ ማለት ነው። ወኢስባት ማጽደቅ ጠቁማ ነፍይና ኢስባት አለ ነፍዩ ነቃኢስ ያለ አንደኛ ጎደሎ ነገሮችን በሙሉ ከአላህ ማውገዝ አለበት። ወኢስባት الكمالات له جل وعلا ሙሉ ነገሮችን ደግሞ ለሱ ማጽደቅ ተውሂድ ግን እንደዚህ ነፍይና ኢስባትን ይይዛል። قل هو الله احد የሚለው አንቀጽ هذا إثبات አይደለም። አላህ አንድ ነው በል እሱ ብቸኛ አንድ ፈጣሪ። ስለዚህ ይሄ ኢስባት ነው፣ አንድነቱን ያሰበተ ነው ለአላህ ሱብሓነሁ ወተዓላ። አላሁ ሶመድ አላህ ሁሉ መጠጊያ ነው። ስለዚህ ሶመድ መሆኑን ለሱ ያሰበተ ነው። هذا إثبات ይሄ ኢስባት ይባላል። ለም የልድ ወለም ይውለድ አልወለደም አልተወለደም የሚለው ደግሞ ወለም የኩን ለሁ ኩፉወን አሐድ የሚለው هذا نفي ይሄ ደግሞ ነፍይ ነው ማውገዝ። فنفى عنه النقص ከሱ ላይ ጉድለትን እያወገዘ ነው አላህ ሱብሓነሁ ወተዓላ። መወለድ ጉድለት ናቸው። እንዴት እናያለን? وأثبت له الكمال ሙሉነትን አጽድቆ ጉድለትን ከራሱ ላይ እያወገዘ فقوله الله أحد የሚለው يعني واحد لا شريك له في ربوبيته ولا في إلهيته ولا في أسمائه وصفاته ብቸኛ ነው፣ ሸሪካ ወይም አጋር የለውም። በጌትነቱም ሸሪካ የለውም። ብቸኛ ፈጣሪ ራዚቅ ሕያው አድራጊ ነው። ተውሂድ ሩቡብያ ላይ የሚሸረከው የለም ማለት ነው። ዋሂዱ ፊ ኡሉሂየቲ በአምላክነቱ በአምልኮቱ ብቸኛ ነው። አላህ ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚገዙት አምላክ ኡሉሂያ ብቸኛ ተመላኪ አምልኮት የሚገባው ጌታ እሱ ብቻ ነው። አሐድነቱ እንግዲህ በሩቡብያው በኡሉሂያው ነው ማለት ነው። ወላ ፊ አስማኢ ወሲፋት በስምና ባህሪያቶቹ የሚሻረከው የሚጋራው እንደሱ የሆነ አካል አንድም በሶስቱም የተውሂድ ክፍል هو واحد فهو واحد في انواع التوحيد الثلاثه በሶስቱም የተውሂድ ክፍል አላህ ብቸኛ
አቻ የሌለው ቢጤ የሌለው ጌታ ነው ማለት አላሁ ሶመድ ማለት ወቀውሉ አይለዚ ተስሙዱ ለሁ الخلائق ፍጥሮች የሚቀስሉት አላማርገው የሚይዙት ማለት ነው ወይ ፍጥሮች የሚገደፉበት ማለት ነው ወተጥሉቡ منه حوائجها حاجاዎቻቸው ከሱ የሚፈልጉት ማለት የሁሉ መጠጊያ መገደፊያ ማለት ነው ثم نفى فقال ከዛ በኋላ ከራሱ ላይ ጎዶሎ ባህሪ ሲያወግዝ እንዲህ አለ ለም የሊድ አለ يعني ليس له ولد ማለት ልጅ የለውም ማለት ለም የሊድ ማለት فهو سبحانه እርሱ ጥራት የተገባው ጌታ منزه عن الولد ከልጅ የጠራ ልጅ ይባል وهذا ይሄ ገለጻ እንግዲህ ለም የሊድ የሚለው رد على الذين اثبتوا الولد لله ለአላህ ልጅ አለው ባሉ ሰዎች ላይ ምላሽ ይሰጣቸዋል ልጅ አለው ያሉ አካላቶች አሉ وهم النصارى እነሱም አንደኛ ነሳሮች ናቸው حيث قالوا المسيح ابن الله مسيح عيسى ያላህ ልጅ ነው ብለው በግልጽ ቁርአን አላህ Subhanahu Wa Ta'ala አስቀምጧል ይሄን ማለታቸው በእነሱ ምላሽ እየሰጠ ነው አላህ Subhanahu Wa Ta'ala ልጅ የለውም እኮ ለም የሊድ ይላል አላህ Subhanahu Wa Ta'ala አልወለደም ልጅ የለውም ወረዱን على اليهود በይሁዶች ላይ ምላሽ አለበት الذين قالوا عزير ابن الله عزير የሚባለው ያላህ ልጅ ነው قالت اليهود عزير ابن الله عزير ያላህ ልጅ ነው ነሳሮች ደግሞ مسيح ابن الله ብለዋል ብሎ አላህ Subhanahu Wa Ta'ala እንደገለጸ ወረዱን على المشركين በሙሽሪኮች ላይ ምላሽ አለበት الذين قالوا يعلو الملائكة بنات الله ሙሽሪኮቹ ኩፋሩ መካ ከቁረይሽ ሙሽሪኮች መላእክቶች ያላህ ሴት ልጆች ናቸው ይላሉ እነሱ ሴት አይወዱ የማይወዱት ግን አላህ ያደርጋል አጃኢብ ነው تلك اذا قسمه ضيزى ይላቸዋል እቺ ፍትሃ ያልሆነች አከፋፈል ነው እናንተ የምትጠሩት ለኔ ታረጋላችሁ ይላቸዋል ስለነሱ ያው ወደፊት የሚመጡ አንቀጾችም አሉ መላእክት ያላህ ልጆች ናቸው ሴት ልጆች ናቸው ልጆች ማን ነው እንዲያላችሁ فجعل الله البنات فجعلوا لله البنات ሴት ልጆች አደረጉ ለአላህ وهم يكرهونه እነሱ ግን ይጠሏቸዋል ሌላ ውሽራ ደም الانثى እንደዛ ነው ለቁርአን ሴት ወለድክ ሲባሉ ወለ ወጅሁሁ مسودا ፊቱ ጥቁር ሆኖ ከስም ይላል ሰውና እንዴት እዚህ ተዋረጅ ነው ያዘት ወይስ يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب بكا خسو زور لنا توارج سيسيت بيجي شعرنا لو يسافرس بكبارات እንግዲህ እስከዚህ የሚያስበው ሰው الملائكة بنات الله እነሱ ይጠሏቸዋል قال تعالى ويجعلون لله ما يكرهون على لذا لا الله የሚጠሩትን ነገር ላላ ያደርጋሉ አለ ሙሽሪኮች فهم يكرهون البنات ሴት ልጆችን ይጠላሉ እነሱ فكيف يجعلون لله جل وعلا ታዲያ የሚጠሩትን ላላ እንዴት ያደርጋሉ እጅግ በጣም አስቀያሚ ተግባር ነው የነሱ قال تعالى ويجعلون لله ما يكرهون قال በኋላ ነው ያንቀጽ የሚቀጥለው ይመስለኛል አይደል
72 ነው እዛ አንቀጹ አንድ ላይ ነው አንቀጹ አላለቀ وتصف ألسنتهم الكذب أن لهم الحسنى وتصف ማለት وتنطق ማለት ነው وتقول ማለት ነው وتصف ألسنتهم الكذب ምላሶቻቸው ውሸትን ይናገራሉ أن لهم الحسنى ይህንን ግፍ እየሰሩ ለነሱ መልካም ነገር አለን ይላል الحسنى هي الجنة ተብሎ ተተርጉሟል ጀነት አለን ይላሉ አላቸው وقال أم له البنات ولكم البنون አንቀጹ ሱረቱ ማን ጡር ነው أم خلقوا ምንድነው የሚለው أم خلقوا من غير شيء أم هم الخالقون እያለ أم ሚሉ ንግግሮች አሉ ሲንከው ዓለምን ተፈጠሩ ወይስ እነሱ ራሳቸው ፈጣሪ ናቸው እያለ أم له البنات ወይስ ለሱ ለአላህ ሴት ልጆች አሉት ወለኩም البنون ለእናንተ ወንዶች ልጆች ናቸው ያላችሁ እንዲህ ነው አይደል የምትሉት ይሄ እናንተ ፍቃድ አይደል ኢንካር ነው ይሄ ሲፋም ኢንካሪ ነው የተቃወማቸው አይ ተجعلون له البنات ለሱ ሴት ልጆችን ታደርጋላችሁ وأنتم تكرهون البنات እናንተ ደግሞ ሴት ትጠላላችሁ ولكم البنون وتختصون بالبنين እናንተ በወንድ ልጆች ትንጠላላችሁ الذين تحبونهم الذين تحبونهم ለምትወዷቸው ወንዶችን ራሳቸው ምትጠሏቸውን ሴቶች አላህ وقال تعالى ويجعلون لله ما يكرهون وتصف ألسنتهم الكذب أن لهم الحسنى قدميه وقال سبحانه وتعالى وجعلوا له من عباده جزءا لا الله سبحانه وتعالى كباروቹ ከፊል አደረጉለት جزء ማለት የአንድ ነገር አጋር ከፊል ፖርሽን ማለት ማለት ከባሮቹ የሱ አጋር ልጅ አሁን ጁዝ የተፈለገው ወለድ ማለት ነው ያው ጁዝ ለምን ተባለ ያብራራላችሁ ወለድን ለምን ጁዝ አለው የሚለውን እዚሁ ያብራራል لأن الولد جزء من الوالد ልጅ ሲባል ከወላጅ አንዱ ክፍል ያብራኩ ክፋይ የሚባል ልጆች ያብራካቸው ክፋዮች ናቸው እዚህ ለአላህ Subhanahu Wa Ta'ala ከባሮቹ ጁዝ አረጉት ለአላህ Subhanahu Wa Ta'ala አጋር ለአላህ ልጅ ያደረጉለት فهم شبهوا الله جل وعلا ስለዚህ ለአላህ ልጅ በማድረጋቸው ምክንያት አላህ Subhanahu Wa Ta'ala አመሳሰሉ بالمخلوقين በፍጡሮች ምክንያቱም ያላህ ልጅ ነው ከተባለ ከፍ አንድ ሊሆን ያው ይመሳሰላል ወላጅና ልጅ እኮ የሚያመሳስላቸው ብዙ ባህሪያቶች አሉ ልጆች ብዙ ጊዜ ወላጆችን ነው የሚመስሉ ወይ እናቱን ይመስላል አባቱን ይመስላል ሁለቱንም ይመስላል በባህሪው በመልኩ በብዙ ነገሮች ይመሳሰላል ስለዚህ መላእክቶች ያላህ ልጆች ናቸው ሲሉ ሰዎችንም ሆነ ወደ አላህ ልጅ ነው ካሉ ለአላህ Subhanahu Wa Ta'ala ከፍጡሮች ተመሳሳይ ያደረጉ ማለት وجعلوا له ولدا ለሱ ልጆች ያደረጉ وهو منزه عن ذلك ስለሞ ከዚህ የጠራ ነው ለም يلد ولم يولد ብሎ በግልጽ አስተምሮ ثم قال جل وعلا መቼም የነሱ ፍርድ በጣም የሚያስተዛዝብ ስለሆነ ሴትን በዛ ልክ እየጠሉ ከነ ህይወቷ መቅበር እየተመኙ የሚጠሉትን ነገር ለአላህ Subhanahu Wa Ta'ala የሚወዱትን ለራሳቸው ስላደረጉ አላህ ምን አላቸው ያው ሴቶች ላይ ያለውን ተፈጥሯዊ ጉድለት ማለት አነሳና أو من ينشأ في الحلية
አይጃሉነ ሊላሂ ማለት ነው ሐምዛ እስቲፍሃምን ትመራለች ይላል قل أولو كان آباؤهم እንደሚለው ቁርአን قل أيتخذونهم ولو كان آباؤهم لا يعقلون شيئا ولا يهتدون አባቶቻችን ከአባቶቻችን የያዝነው ነው ስለሚሉ እና አባቶቻችን ምንም የማያውቁ የማይረዱ ቢሆኑ ይዟቸዋል ከተሏቸዋል እንደሚለው አሁንም አወመን አይተኺዙነሁም እንደማለት ነው ወይም አይجعلون لله ለአላህ ያደርጋሉ እንደ ማንን من ينشأ في الحلية በጌጣጌጥ በጌጦች የሚታደግን ሰው ጌጥ አድርጎ የሚታደግ ማለት ነው ያው የሱን ልቅና ወይ መልኩን የሚጠብቀው ጌጦችን እየተጠቀመ او من ينشأ في الحلية ጌጣጌጦችን እየተጠቀመ የሚያድግን አካል وهو في الخصام غير مبين በክርክር ሰዓትም በግልጽ የማይከራከር ከድክመቱ የተነሳ እንዲህ አይነትን አካል ለአላህ ያደርጋሉ ማለት ነው ተፍሲሩ ሰዕዲ የሚናገሩት ነገር አለ أن الأنثى ناقشة እንግዲህ ያጀማ ፈጣሪያችን ማን ነው አላህ አይደለም አላህ Subhanahu Wa Ta'ala እሱ የፈጠረውን የሚያውቀው ፈጣሪ ስለ ፍጥሩ አንድ ቃ ለምሳሌ ስለ ቃው ባህል ስለ ቃው አጠቃቀም ያንን ቃ የሰራው የፋብሪካ ባለቤት ነው የሚያውቀው ስለዚህ የንቃ እንዲከተተከማችሁ እንደዚህ ምንነቱን ያውቃል ያን ነገር ስለሰራ አላ يعلم من خلق وهو اللطيف الخبير የፈጠረ አካል አያውቅም እንደፈጠረው ነው ስለዚህ ማንነታችንን የሚያውቀው አላህ Subhanahu Wa Ta'ala ፈጣሪያችን ስለዚህ ሴቶችና ወንዶች ተፈጥሯዊ ባህሪ አላቸው የልዩነት ተፈጥሮ ልዩነቶች አሉ ወንዶች የሚሸከሙት ሴቶች የማይሸከሙት ሴቶች የሚሸከሙት የሚይዙት ወንዶች የማይችሉት ነገር አለ ስለዚህ አንዳንድ ጉዳይ ላይ ጉድለት እንዳለ ሸሪዓችን አስቀምጧል ለምሳሌ أن الأنثى ناقصة في وصفها وفي منطقها وفي بيانها سيدلج صن وصف ستادرك ستناكر ستابرارا ከወንዶች ራሱን የቻለ ልዩነት አለ ሴቶች ብዙ ጊዜ ውበታቸው የሚጠበቀው በጌጣጌጥ ወንዶች ደግሞ ጌጥ እንዲያደርጉ አይበረታታም አይፈለግም ሴቶችን አላህ Subhanahu Wa Ta'ala ይሄን ፈቅዶላቸዋል ይሄ ተፈጥሮ ልዩነት በቃ አላህ Subhanahu Wa Ta'ala ሲፈጥር ያስቀመጠው ልዩነት ሁለተኛ ክርክር ውይይት ሰዓት ሴት እኩል ከወንድ ጋር የመከራከር አቅም የላቸው ብዙ ጊዜ ወንዶችን ነው የሚወክሉት ይሄው ሴቶችን አያስከፋቸው ፈጣሪያቸው ነው የሚላቸው እንጂ አይደለም ብዙ ጊዜ ሴት ወንድን ይወክላል ፍርድ ቤት የሚሆነው ተከራክራሽ ይሄ እንግዲህ አቅም ተፈጥሯቸው አላህ Subhanahu Wa Ta'ala ዘላስያቸው በማይችሉት ነገር አይጠየቁም ችግር የለም ግን ድክመት መኖሩን ማወቅ አንዳንድ እዲል ላይ ነቅስ እንዳለ ሸሪዓችን አስቀምጧል ስለዚህ አው ማይ ينشأ في الحلية ያለ በጌጦች እንዲህ ጌጣጌጦችን እየተጠቀሙ የሚያድጉ ራሳቸውን ቁንጅናቸውን የሚጠብቀውን አካል ያደርጋሉ وهو في الخصام غير مبين በክርክር ሰዓትም በግልጽ መከራከር የማይችሉትን አካላቶች ያደርጋሉ ለማን ያደርጋሉ ይሄን ለአላህ ያደርጋሉ
እንዲህ ይደረጋል ወይ ነው እያላቸው አላህ Subhanahu Wa Ta'ala አልመርአቱ ትነሽዑ في الحلية እንግዲህ ሴቶች የሚያድጉት ቢታደጉት ጌጣጌጦችን በመጠቀም በቃ የነሱ ውበት ጌጥ ላይ ጌጣጌጦች ላይ ያለ ለዛ ወርቁንም ብሩንም ሁሉንም እንዲጠቀሙ ሸሪዓችን በእነሱ ያፈቀደ ወንዶች የማይጠቀሙትን ነገር የከለከሉ ለሴቶች ግን የፈቀዳቸው ነገሮች አሉ لأنها تحتاج إلى حلي ሴት ልጅ ጌጣጌጥ ያስፈልጋታል ውበቷን ጠብቃ ለመሄድ فهنا قصة እዚህ ራሱ የተሰጠች ተፈጥሯ ብቻዋን በቂ አይደለም ጌጥ ለመዋብ ጌጣጌጦች ይጠቀማለች وهو في الخصام غير مبين እርሱም በክርክር ግልጽ የማያደርግም በግልጽ መከራከር የማይችልን አካል ታደርጋላችሁ عندما تحصل خصومة ومناقشة ክርክርና ውይይት በሚከሰት ሰዓት مناقشة ማለት ያው ከተቃራኒ አካል ጋር መነጋገር ሲገጥም تضعف المرأة ሴት ልጅ ያው እንግዲህ ባህሪዋ ትደክማለች አትችልም እንደ ወንዶች በዛ ልክ ማድረግ አትችልም فلا تستطيع أن تخاصم عن نفسها سلا راسها እንኳን ተከራክራ ማሸነፍ አትችልም ولذلك في الغالب እዚህ ሲባል በአብዛኛው ተወኪሉ من يخاصمها እዚህ ተወክላለች ስለሷ የሚከራከርና ሰው ተወክላል ታስቀምጣለች እንጂ እሷ ችግር እንግዲህ አላህ Subhanahu Wa Ta'ala አቅሟን የሚያውቀው እሱ ነው አሁን የተፈለገው ነገር እንደው በጣም ታስገርሙ ጠማሞች መሆናችሁ እናንተ እንዲህ አይነት ድክመት ያለውን አካል ለአላህ ሌላውን ደግሞ ለራሳችሁ ታደርጋላችሁ እያላችሁ وقال تعالى وجعلوا الملائكة الذين هم عباد الرحمن إناثا ملائكة እንግዲህ ያላህ ሴቶች ናቸው ስለሚሉ وجعلوا الملائكة ملائكዎችን አደረጉ ሙሽሪኮቹ ማለት ነው الذين هم عباد الرحمن يا رحمن ባሮች የሆኑትን መላእክቶች إناثا ሴቶች አረጓቸው الملائكة بنات الله ይላል يقولون إنهم بنات الله ይላል ያላህ ሴት ልጆች ናቸው ይላል አሸሂዱ خلقه ለመሆኑ ሲፈጠሩ ነበር እንደነሱ መላእክቶች ሲፈጠሩ ጾታቸውን ቼክ አድርገዋል ማለት ነው እዚህ ستكتب شهادته ይቺ ምስክራቸው ግን ትጻፋለች እንደውም ቀር እንዳይመስላችሁ الملائكة بنات الله ብለው መስክረው የለ ይጻፋል سنكتب ما يقول ما قالوا ونكتب ምንድነው ሌላ ማንቀስ ላይ ይሁዶች ያሉት ነገር ومن يقرض الله قرضا حسنا ሲላቸው ታላ መልካም ብድር የሚያበድረው ሲላቸው አውቀው ተፍናቸው ይሁዶች ምን እንደሆነ ገብታቸዋል ግን ان الله فقير ونحن اغنياء ያላህ ከኛ ብድር ፈልጋ እንደዛማ ከሆነ አላህ ደሃናው እኛ አጣምነና لقد سمع الله قول الذين قالوا ان الله فقير ونحن اغنياء سنكتب ما قالوا وقتلهم الانبياء ይሄ ብቻ አይደለም ስራቸው ሌላም ግፍ አለባቸው ያቺን እንጽፋታለን ያው ጤቷን ደግሞ ያገኛል ስለዚህ እዚህም እንደዚህ ነው አሸሂዱ خلقه የነሱ ሲፈጠሩ ነበር ወይ ተገይተዋል ወይ ተሳትፈው ነበር ወይ ነው ሰነክቱ ማሻሃደቱ የነሱ ምስክር የመሰከሩት ምስክርና እንጽፈዋለን ወይስአሉ ይጠየቃሉ ነገ አላህ ፊት ሰጥተው ነው አይደል ተጻፋለች ሰነክቱ ይቀራ ستكتب شهادتهم ምስክርነታቸው ወይ መመስከራቸው ይጻፋል ወይስአሉ ይጠየቃሉ على الله سبحانه وتعالى فالمشركون ስለዚህ ሙሽሪኮች وصفوا الله بأن له البنات الله سبحانه وتعالى
ሴት ልጆች አሉት ብለው ገለጹ ማለት ነው። ወነሳራ ወሰፉ الله بأن له ولدا ነሳሮች ደግሞ ምን አሉ ልጅ አለው አሉ በተቀበል እነሱ ደግሞ እንዲህ ነው መሰለ ያደርጉታል እነሱ ድብልቅ ያለ ነው እነሱ አምላክ ልጇ ነው ሶፋይት አጃይባ ምንድነው አዛባውት እንዴት ነው አምላክ ልጇ ነው አምላክ ነው ሰውል እንደገና አምላክ وهو المسيح مسيح عيسى ابن مريم عليه الصلاه والسلام سمي الله ልጅ ነው የሚሉት ለምን ሲባሉ እንዴ አባት የለው አባት አለመኖር ያላህ ልጅ ያሰኛል ان مثل عيسى عند الله كمثل آدم ምንድነው ይሄን ያህል የምትሆኑት የኢሳ ምሳሌ እኮ እንደ አደም ነው አለ خلقه من تراب አደምን ካፈር ፈጠረው ثم قال له كن فيكون ዛሁና ነው ሆነ እንደው ሳባ ሴትም ምንም ወንድም ሴትም የለም ማለት አደም ሲፈጠር እንደው ለአላህ ልጅ ነው እንኳን ልጅ ቢኖረው ኖሮ አደም ነበረና ማለት ይቻላል ኢሳማ እናት አለው ከሴት ተፈጠረ ስለዚህ አላህ Subhanahu Wa Ta'ala ከወንድም ከሴትም ውጭ ከጭቃ ከአፈር የፈጠረው አላህ አይደል ከወንድ ብቻ ሴት ሳያስፈልግ የፈጠራት አለ ሐዋ ከሴት ብቻ ወንድ ሳያስፈልግ የፈጠረው አለ ማለት ኢሳ አብዛኛው ደግሞ የሰው ልጅ የተፈጠረበት የወንድ ከወንድና ሴት አለ እኛ ሌሎች ከዚህም ውጭ ቁጥር አለ አላህ Subhanahu Wa Ta'ala እንደፈለገ ማለት ይችላል ከድንጋይ ውስጥ አይደለም ግመል ያወጣው ከድንጋይ ማያችንና ዝም ብላ አስብታ ይገባል ለትወልድ ያለችና ድንጋዩ ተፈልቅቆ ወጣች እስኪ ይመጣ ግመልና ግን አላህ Subhanahu Wa Ta'ala ይችላል ድንጋዩ ውስጥ ስለዚህ ይሄ አባት ሲበለለ የሆነ ሌላ የግድ አላህ ምን አባት መሆን አለበት አይነት ነገር አላህ በግልጽ አስቀምጧል የኢሳን አፈዳደር ወደ አላህ አባት ማድረግን እንቲሳል ልታረጉት ምንድን ስለሆነ ብሎ በግልጽ አስቀምጧል وهو عبد الله ورسوله عيسى يا الله بارنا ملائكتኛው ሱራቱ ህፃን ሆነው ባንቀልባ ላይ ሆኖ كيف نكلم الناس ምንድነው ይሄንን አንቀልባ ላይ ያለ ህፃን ልጅ እንዴት እናናገራለን ሲሉ እናቱ ራሱ ምንድነው ያለው قال اني عبد الله በህፃንነቱ ገና እኔ የአላህ ባሪያ ነኝ አታኒ الكتاب መጽሐፍን ሰጥቶኛል ወጃአለ ነብያ ነብይም አድርጎኛል ብሎ ራሱ ተናገረ ይህን ቁርአን ላይ ቀስሰለ إن هو إلا عبد إيساكو ما هو إلا عبد باري انجيل لا يدل من دنو يسراو مالو زخرف لا ከዚህ በፊት ያለውን አንቀጽ የሚያስታውስ ካለ አብራራለሁ ካላስታወሰው አፍዞች ወደ ላይ ይከብዳቸው ከብዳል ወደ ላይ ከዚህ ቀጥሎ ያለው እንጂ ወደ ላይ ማስታወስ በጣም ከባድ ሱረቱ ዙኽሩፍ እሱን ካመጣችሁ መለስበታል إن هو إلا عبد ما هو إلا عبد ኢሳኮ ባሪያ እንጂ ሌላ አይደለም أنعمنا عليه በሱ ላይ በነብይነት ያጣቀምነው ባሪያ እንጂ ሌላ ወጀዐልናሁ ያደረግነው መሰለን ለበኒ እስራኤል ለበኒ እስራኤሎች مثل ማለት ተአምር ብለው ፈስረው አያ ወይ ዒብረት መገሰጫ መመከሪያ ተአምር አድርገን ያደረግነው ባሪያ ነው ካላህ ውጪ አሳተርሳች ቀጥልና አዛ
رجوعه إنكم ما تعبدون من دون الله حاصب جهنم أنتم لها واردون ሲባሉ መከራከሪያ አምጥተው እናንተና ከአላህ ውጭ የምታመልኳቸው ነገሮች ሁሉ የጀሃነም መቀጣጣያ ነው የሚሆኑት እናንተም እሷ ውስጥ ትገባላችሁ ሲባሉ ምን አሉ አአሊሃቱና ኸይሩን አም ሁዋ ولما ضرب مثلا ابن مريم مثلا إذا قومك منه يسجدون وقالوا أآلهتنا خير أم هو أن هذا አማልክቶቻችን አይሻሉም ወይስ እሱ ከሚቃጠል እነሱ ጣዖቶቹን እናመልክ አይሻልም ወይ አላህ ምን አላችሁ ማበረቡ ለከላ ጀደላ ያው ክልክል ፈልገው ነው ይሄን የሚሉት እንጂ ጠፍቷቸው አይደለም በልሁም ቀውሙን ኻሲሙ አይለኛ ተከራካሪ ናቸውና ክርክር ይወዳሉ ካለ በኋላ ኢን ሁወ ኢላ አብዱ ኢሳኮ ሰው ኢሳን ያመልካሉ አይደል እነኩም ማ ተዕቡዱና ሚን ዱኒላሂ ሐሰቡ ጀሃነም ስለተባለ ነብዩ ኢሳኮ ኢን ሁወ ኢላ አብዱ ማ ሁወ ኢላ አብዱ ባሪያ እንጂ ሌላ አይደለም አና አምና አለይ በሱ ላይ ያጣቀምንለት በነብይነት ማለት ነው ወጀዐልናሁ መሰለን ለበኒ እስራኤል ለበኒ እስራኤሎች ተአምር አድርገን የላክነው ባሪያ እኮ ነው እንዴት አድርጎ ነው ከዛ ከአሊሃቶች ከአማልክቶች ውስጥ አብሮ የሚቆጠረው ብሎ ረድ ሰጠባቸው ይላሉ ተፍሲሩን ዛ ገባብላችሁ ማየት ይችላልሽ ማስፋት ይፈልጋል ኢሳ አብዱላህ ወረሱሉሁ ኢሳ ነብዩ ኢሳ አለይሂ ሰላም የአላህ ባሪያና መላእክተኛው ናቸው ወከሊመቱ አልቃሃ ኢላ መርየም ወደ መርየም የጣለው የአላህ ንግግር ነው በጅብሪል አማካይነት ወሩሁ ሚንሁ አላህ የፈጠረው ወሩሁ ሚንሁ ማለት ምንም ሌላ ነገር የለም ከሱ የሆነ መጣ መንፈስ ነው ወሩሁ ሚንሁ ማለት አላህ Subhanahu Wa Ta'ala ከፈጠረው ልክ እንደ ሌሎቹ ባሮቹ እሱ የፈጠረው ሩህ ነው ማለት ነው ወለይሰ ሁወ ኢብነን ሊላሂ سبحانه وتعالى الله لجاهل فالله سبحانه وتعالى لم يلد ولم يولد الله الولد التولد هي سوره سوره الاخلاص ላይ በግልጽ በማሸመምኩ ለሁሉም ግልጽ ነው የተቀመጠ የአላህ ብቸኝነት ምንም ቢጤ እንደሌለው በግልጽ አስቀምጧል لا بداية له لا الله مجمرة له كما أنه لا نهاية له مجرشا من دله كذب ساعة የሚባል መጀመሪያ መነሻም የለው እስከዚህ ተብሎ የሚያልቅ መጨረሻም የለው አዝማልኩ والنبي صلى الله عليه وسلم كان يدعو فيقول دعاء ሲያደርጉ ነብያችን እንዲህ ይሉ ነበር اللهم أنت الأول الله خوي اللهم ملا الصالح والسلام أنت الأول أنت يمجمر يعني فليس قبلك شيء كأنت بفيت من الله يمجمر يعني يبرد أول ملون فليس قبلك شيء بملون يفسرت معه كذب مسلم كلمة أبراري وأنت الآخر أنت يمجرشانه فليس بعدك شيء أنت بኋላ ምንም كل من عليها فان ويبقى وجه ربك ذو الجلال والإكرام قال الله سبحانه وتعالى ብቸኛ እሱ ነው وأنت الظاهر أنت የበላይ ነህ فليس فوقك شيء ካንተ በላይ ምንም የለም የበላይነት በሲፈትም በዛትም በሁለንተናዊ በላይ በባህሪም የበላይ ነው በዛትም የበላይ ነው አላህ Subhanahu Wa Ta'ala ከሱ በላይ ምን አለ الرحمن على العرش استوى የመጨረሻው ፍጡር ማለት ነው አርሽ ማለት በቃ ከአርሽ በላይ ፍጡር አለ አይተነገረ አላህ ከአርሽ በላይ ነው وأنت الباطن أنت قربنا فليس دونك شيء كأنت يقرب من المله
ከበላይ ከመሆኑ ጋር ከኛ ጋር ቅርብ وهو معكم اينما كنتم አንዳንዱ ሰው እቺን ብቻ መዞ الله موجود في كل مكان ይላል ናህ ጀማዓት የቁርአን አያቶችን አንድን ጥሎ አንዱን አንጠልጥሎ ፎይሉ ይውሰል እንዳለው ሰውዬ ማለት ነው ምን የሆነች ነገር መዘዝ አድርገህ ከሄድክ ገደል ትገባለህ ቀጥሎ ያለው መቅረት አለ ፎይሉ ይውሰል ብሏል እና ምን ማለት ነው الذين هم عن صلاتهم ساهون እዚህ የሚያያዘው የሆነ የቁርአን አያት ስትነስ ያንን የሚያብራራ የሚገልጽ ሌላ ቦታ አለ እሱንም ነገር ሰብስበን ማስተማር ያለ ስለዚህ وهو معكم اينما كنتم ብሏል የትም ቦታ ብትሆኑ እሱ አብሯችሁ ነው ስላለ الله موجود في كل مكان تيتمጣ አይን አላህ ያለው ረሱል ሰለላሁ ዐለይሂ ወሰለም ያቺ ሴት ባሪ አላህ የት ነው ብለው በግልጽ ጠይቀዋት ይሰማ ወደ ሰማይ ነው እሷ ምንም ሌላ ፍክራ አላገኛት ወይ አፋሽ ፍክራ ነው የጀሚያ ፍክራ ነው ምንም አላገኛትም እሷ የተፈጥሮ መልካና ያዘችው ከፍየል ያረገደ እኮ ነው ኪታቡን ቀርታ አይደለም እሷ በግ እየጠበቀች ነው ሙአዊያ እንደው ሰው አላህ አርጎላት ነው የሆነ ተኩላ አስበልታ በጣም ፊቷን በጥፍ ያላትና ወአላ ተጸጸተ ሙአዊያ ብኑ ሐከም ሲሲት ነፃ ላውጣት እንዲያለና ነብዩ ጋር ጠየቃቸው ቆይ ነፃ ሳታወጣ አምጣትና እኔ ጥያቄ ጠይቃታለሁ አላህ የት ነው አሁን ይሄን መጠየቅ እንደ ኩፍር የሚቆጥሩ ሰዎች አሉ አይን አላህ ብሎ መጠየቅ እንደ ኩፍር ይሄን የጠየቀው ማን ነው ፊሶይ ሙስሊም ላይ ያለ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ናቸው የጠየቁት ስለዚህ እሷ في السماء ነው ያለችው ጆን ወደ ላይ አንስታ እንደው في السماء እኔ ማንኛ ነው አንተ ረሱላህ አለች እቺ ባሪያ አማኝናት ነፃ አርጋት ብሎ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ አላህ በዛቱ ከአርሽ በላይ ነው ግልጽ ثم استوى على العرش በዚህ ከሄድ እንኳን ሲጋ የሚቀርቡ የቁርአን አያቶች ከሰባት ያላነሱ ናቸው ስለዚህ ከኛ ጋር ነው ማለት ነው በማየቱ በመቆጣጠሩ በመስማቱ ከአርሽ በላይ ነው ከኛ ጋር ያየናል ቆጣጠረናል አስማዑ ወራ እኔ ከናንተ ጋር ነኝ ስላቸው ሃሩንና ሙሳ እዛው አንቀጽ ላይ እሰማለሁ አያለሁ ምትናገሩትን ፍርዓውን ይመልሰውን እናንተ ምትሰሩትን ፍርዓውን የሚሰራውን አያለሁ ስለዚህ ሄድና ለስለስ ያለ ቃል ተናገሩት ምናልባት ቢመለስ ይያለ ያዛቸዋል አበዛው ይሰሪቶቹ ምን ላይ ነው هذه صفات الله جل وعلا فهو أول بلا بداية يعلم النشاء يمجمريا دائم بلا نهاية مجرش يلله زوتاري الله سبحانه وتعالى قوله تعالى ولم يولد هذا نفي للشريك والشريك هل تولد مسلم لله شريكا حتى بيته ينفي يارك لأن الولد مكنياتهم ልጅ شبيه لوالده ወላጁን ይመስላል وشريك له ለሱም አጋር ነው በብዙ ነገር የሚጋራው ነገር አለ በባህሪ وايضا الولد انما يكون للحاجه ልጅ ደግሞ የሚያስፈልገው ለሐጃ ነው ልጅ ያስፈልጋል والله سبحانه منزه عن ذلك እኛ ስንወድቅ በሶስት እግር ስንሄድ መሄድ ሲያቅተን ልጅ ይጦረናል ይያልና እንደው ልጅ የለም ሁሉም ሰው እንደው አላህ ልጅ እንዲሰጠው ይሏል ትልቅ ሰው የሚጦረኝ የሚያረግኝ ነው ስለዚህ ድክመቱ የድክመቱ መገለጫ ነው ማለት ነው አላህስ ከዚህ የተበቃቃ ነው የጠራ ነው هو الغني እርሱ የተበቃቃ ጌታ ነው له ما في السماوات وما في الارض በሰማያትና በምድር ውስጥ ያለው ሁሉ ለሱ ነው فهو غني عن الولد ስለዚህ አላህ ከልጅ የተበቃቃ አማ አንቱም እናንተ فانتم بحاجه للولد እናንተማ ልጅ በጣም ያስፈልጋቸዋል فالانسان الذي ليس له اولاد ልጆች የሌሉት ሰው يكون عنده عجز وضعف ድክመት መታከት ይኖረዋል እሱ ዘንድ وهو بحاجه الى الاولاد يساعدوه እንዲያግዙት እንዲረዱት
እጅግ በጣም ያስፈልገዋል ልጆች ወቀውሉም ተዓላ